የርክበ ካህናት የቅዱስ ሲኖዶስ ጉባኤ መነሻው ምን እንደሆነ እንነጋገራለን። መጽሐፍ ቅዱሳዊ መሰረቱን ርክበ ካህናት ምንድን ነው የሚለውን እንነጋገራለን። ርክበ ካህናት ማለት የካህናት መገናኘታቸው፣ መሰብሰባቸው፣ አንድ መሆናቸው ነው። ይህም ትንሣኤ ከዋለ በኋላ በቅዱስ ድሜጥሮስ ቀመር ረቡዕ ቀን የሚውል ነው። ይሄ ርክበ ካህናት ጉባኤ የተመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በተገለጠበት በሦስተኛው መገለጥ ላይ ተመስርቶ የሚደረግ ጉባኤ ነው። ታሪኩን የምናገኘው የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ የምናነበው ኃይለ ቃል ነው። ጌታችን ከተነሳ በኋላ ለቅዱሳን ሐዋርያት በጉባኤ 3 ጊዜ ተገልጦላቸዋል። የመጀመሪያው በተዘጋ ቤት ተገልጦላቸዋል። ሁለተኛው በሳምንቱ ተገልጦላቸዋል። ሦስተኛው በጥብርያዶስ ባሕር አሁን ርክበ ካህናት ብለን በምናስብበት ሦስተኛው መገለጡ ነው። ርክበ ካህናት ጉባኤ የሦስተኛውን መገለጥ ይዞ የሚሄድ ነው። ጌታ ያለ ዓላማ የሚሰራው ሥራ የለም። በሦስቱ መገለጦቹ 3 ችግሮችን ፈቷል። በመጀመሪያው መገለጥ ከሐዋርያት ፍርሃትን አርቆላቸዋል። ጌታ ከሞተ በኋላ አይሁድ ይገሉናል ብለው ፈርተው ቤት ዘግተው በተዘጋ ቤት ውስጥ ፈርተው ተቀምጠው ነበረ። ስለዚህ የትንሣኤ ዕለት ገብቶ ሰላም ለእናንተ ይሁን ብሎ በልቡናቸው ያደረውን ፍርሃት አውጥቶ ጥሎላቸዋል። ዛሬ ዓሣ ሲያጠምዱ ወጥተው ሲንቀሳቀሱ የተገኙ በመጀመሪያ ፍርሃት ስላራቀላቸው ነው። እሱ ፍርሃቱን ባያርቅላቸው ኑሮ እዚያው ቤት ተዘግተው በሰነበቱ ነበር እንጂ ዓሣ ሊያጠምዱ አይወጡም ነበረ። ስለዚህ በመጀመሪያው መገለጥ ፍርሃትን አርቆላቸዋል። በሁለተኛው መገለጥ ጥርጥርን አጥፍቷል። ቶማስ ከሰዱቃውያን ወገን ስለነበረ ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ እሱም ከዚያ የተነሳ የጌታን ትንሣኤ የተወጋ ጎኑን የተቸነከሩ እጆቹን ዳስሼ ካላየሁ አላምንም ብሎ ተጠራጥሮ ነበርና ጌታ ተገልጦ እጄን እግሬን ዳስ፣ ወደ ተወጋሁት ወደ ተቸነከርኩት እጄም እጅህን አግብተህ ዳሰህ እመን እንጂ አትፍራ ብሎ ቶማስን አሳምኖ እግዚእየ ወአምላኬ ጌታዬም አምላኬም ብሎ እንደ ሰውነቱ ጌታዬ እንደ ፈጣሪነቱ አምላኬ ብሎ አምልኮቱን መስክሮ ሃይማኖት ጸንቶለታል። ስለዚህ ጌታ በሁለተኛው መገለጥ ትንሣኤው እውነት መሆኑን ለሁሉም ሐዋርያት አንድም ሳይቀር አረጋገጠላቸው። በሦስተኛው መገለጡ ያረመው ደግሞ ወደ ዓለም መመለስን ነው። በሦስተኛው መገለጡ ያረመው ቅዱሳን ሐዋርያት ጌታ ከተነሳ በኋላ ሲርባቸው ወደ ጥብርያዶስ ባሕር ሄደው ያጠምዱ ጀመረ። ቅዱስ ጴጥሮስ ነው መሪው። ጌታ በሉቃስ ወንጌል ምዕራፍ 5 ላይ እንደተጻፈው ቅዱስ ጴጥሮስን ለደቀ መዝሙርነት ሲጠራው እስካሁን ዓሣ ታጠምድ ነበር፣ እንግዲህ ወዲህ ግን ሰው እንድታጠምድ አደርግሃለሁ ብሎት ነበር።